አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ። የእግዚአብሔር ሰላምታ ለሁላችሁም ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ሀገራችን ላይ የታየ ያለው ነገር ከጊዜ ወደ ጊዜ በጣም አሳፋሪ ሰቅጣጭ ነገር ነው ማለት ነው። በጣም በሚያሳዝን ሁኔታና ሰሞኑን ሹፍ ቲቪ የተባለ ዩቲዩብ ቻናል ላይ እያየን ነው ያለነው ነገር በጣም የሚገርም ነገር ነው ወንድሞቼ። በእርግጥ አዲስ አይደለም ሀገራችን ላይ ከዚህ በፊት እነ ድንቅ ቲቪ ሲያደርጉት የነበረው ነገር ነው። አሁን ቀየር ብሎና ተሻሽሎ የመጣው ማለት ነው። ተሻሽሎ ሳይሆን በተመሳሳይ ሁኔታ አንበለው የመጣው እየበዙ መጡ። አሁን እንደዚህ አይነት ዩቲዩብ ቻናሎች እየበዙ መጡ በሚለው እንውሰደው እና ይህ ነገር ወዴት ይወስደናል? እዚህ ብላይንድ ዴቲንግ ሾው ላይ ምን አይነት ነገሮች ታዩ? ትውልዱ ምንድን ነው የሚያስበው? በአደባባይ ገላ እየተሸጠ ነው። የሴት ልጅ ገላ፣ የወንድ ልጅ ገላ እንግዲህ በግልጽ በአደባባይ ቀርቦ እየተመረጠ ነው ያለው ማለት ነውና በጣም ያሳዝናል። ሴት ልጅም እንደሜኑ ወንድ ልጅም እንደሜኑ እየቀረበ ነው ያለውና እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። ኢንተረስቲንግ የሆነ መርሃ ግብር ነው የሚኖረ እንደተለመደው በመረጃና በማስረጃ። እስቲ ወደ ቪዲዮ እንለፍና እንመለስ። እኔ መንዝሊ ቢሰራ ምን ሰው አይደለም። አትሊስት ቢሊየነር ሚሊየነር የሆነ ሰው አንቺ በዛ ሪሌሽን ላይ መረ ኦፈር የምታደርጊው ራሴን። ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ ትውልዱ ይህንን ነው አያችሁ እንደ ሪኳየርመንት የሚያቀርበው። ማቴሪያሊስት ሆኗል። አሁን ፍቅር የሚባለውን ላቭ የሚባለውን ነገር አውጡት ከዚህ ውስጥ ማለት ነው። ምክንያቱም እዚህ ጋር የቆሙት በፍቅር ላይ ተመስርተው አይደለም የሚነጋገሩት የሚስማሙት ማለት ነው። እና ምን ያህል አደገኛ ጊዜ ላይ እንደደረስን ነው የምታዩት ማለት ነው። ምክንያቱም ምን አለህ ምን አለሽ ነው ጨዋታው፣ ጥያቄው ማለት ነው። በጣም በሚያሳዝን ሁኔታና ነገ ምንም ባይኖረው ትታው ልትሄድ ወይም ደግሞ እሷ ምንም ባይኖራት ትቷት ልሂድ አይነት ነገር ነው ማለት ነው። ገባቸው አይደል? እና የሚገርም ነው እየሰማን ያለነው ነገር ምን አይነት ጊዜ ላይ እንደሆነ ይኸውላችሁ። ዝም ብላችሁ እዩ እስቲ ቀጣዩን ቪዲዮ እንየው። የሆነ የክለብ ቦዲጋርድ ነው መስለው ሳይ ክለብ ታበዣለሽ ማለት የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሎታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። እንደሰማችሁት ነው እንግዲህ የቅድሙ ቪዲዮ ላይ እንዳያችሁት ከሆነ ያው ወንዱ ነው ሴቶችን የሚመርጠው፣ የተመቸውን ሴት ያመነበትን ሴት ማለት ነው። እዚህኛው ቪዲዮ ላይ ደግሞ ሴቷ ነች ወንዶችን የምትመርጠው ማለት ነውና አሁን እንዲህ ከሆነ ገባችሁ አይደል? መመራረጥ እንዲህ ከሆነ መገናኘት እንዲህ ከሆነ ፍቅር የሚመሰረተው በእንደዚህ አይነት መንገድ ከሆነ ምን አይነት ፍቅር ነው እነዚህ ሰዎች ሊኖራቸው የሚችለው? ፍቅር የሚለውን ሲጀምር አውጡት። ያው እኛ ማለት ስላለብን ነው እንጂ በዚህ ዴቲንግ ላይ ምንም አይነት ፍቅር የለም። ጀስት ለዝሙት፣ ጀስት ለአልጋ፣ ጀስት ለገንዘብ ነው እዚህ ጋር የሚመራረጡት ማለት ነውና እስቲ እንስማቸው። ኮፊ ሃውስ ውስጥ ነኝ እና እንዴት ነው መተህ ልታናገረኝ የምትችለው? ብቻዬን ቁጭ ብዬ የታባት just walk through it። እሺ አይ ማማ እንደምንሽ ስምሽ ማን ልበል? ሄልዳና እባላለሁ። በጣም ውብ ነሽ፣ ታምሪያለሽ። You have to protect your skin and I just want to give you my jacket. That's why I'm coming. I can see you in white and I like everything about you. እና ስልክ እንደቀይና ለራስ ነው። እሺ እንደሰማችሁት ነውና አሁን እናት አባት ይኖራቸዋል እህት ወንድም። ቆይ እነሱም ፈቅደው ወደው ነው
እንደዚህ እንዲያደርጉ የሚልኳቸው መች ትላልቅ ሰዎች ናቸው። ራሳቸው በራሳቸው የሚወስኑት ነገር ይኖራል። ግን በዚህ ልክ አሁን ቅድም ያያችኋቸው በጣም ሕፃናት ናቸው። ደገናችም ትልቅ አይደለችም። እንደዚህ በግልጽ ገላቸውን ሲሸጡ ማንነታቸውን ሲሸጡ ምን ነው ወላጅ ዝም አለ? ግን ነው ወላጁም እንዲህ አይነት ፍላጎት ነው ያለው ወይስ አስቸግረው ነው? እኛ እኮ ግራ ገባን እኮ በጣም በሚያሳዝን ሁኔታ ማለት ነው። እና እንዲህ በግልጽ ይኸውላችሁ አሁን ይሄ ነገር ሄዶ ይሄ ብላይንድ ዴቲንግ ሾው የሚሉት ነገር ሄዶ ወዴት እንደሄደና ምን ላይ እንዳለ አሳያቸዋለሁ። ሲጀምር የመጣውም ከነጮቹም ነው። ነጮቹ ግን አሁን ላይ ምን ላይ እንደሆኑ ታዩታላችሁ። በጣም ነው የምደነግጡት ስታዩት ማለት ነው። እና ይሄ ብላይንድ ዴቲንግ ምናምን የሚሉት ስፒድ ዴቲንግ ምናምን የሚሉት ደግሞ ታዩታላችሁ። ሌላም አለ። እሱንም ሰርቀው አምጥተውታል ኮርጀው ማለት ነው። ስንት አይነት የሚኮረጅ ነገር እያለ ስንት የሚወሰድ ነገር እያለ ይህንን ወስደው ደግሞ ብዙ ሰው እያየው ነው ፕሮግራሙን። ኢማጂን አየው፣ ላይክ አረገው፣ ሼር አረገው ማለት ብዙ ሰው ተመችቶታል ማለት ነው። እና በጊዜ የማይቆም ከሆነ ይውጠናል። ይሄ ፖፕ ደ ባሉን የተባለውና ኬሳይ ሌሎችም ሰዎች ሲሳተፉበት የነበረ ርኩሰት ነው ማለት ነው። እነሱ ያስተዋውቁታል፣ እነሱ አጀንዳ ይሰጣቸዋል። ከዛ የኛ ሰዎች ደግሞ ተቀብለው ያራግቡታል ማለት ነው፣ ይደግሙታል ማለት ነው። ኮፒ ፔስት አድርገው ምን ይሁን ምን ያምጣ ምን አይነት ተጽዕኖ ይኑረው አያገባቸውም። ጀስት ቀልብ ለመሳብ አዲስ ነገር ለመፍጠር አዲስ ኒች ያመጣን ብለው ገንዘብ እናገኛለን፣ ሰብስክራይብ ጌን እናደርጋለን፣ ላይክ እናገኛለን ብለው ትውልዱን እያጠፉት ነው ያሉት። እነሱም ጠፍተው ማለት ነው። እና ይሄ ነገር በጊዜ ሊታይ የሚገባው ነገር ነው። መች ላቭ አይላንድን የሚያይ ይህን ሪያሊቲ ሾውን የሚያይ ትውልድ ባይስት ነበር የሚገርመኝ። አሁን በየቲክቶኩ በየምኑ በየሶሻል ሚዲያው እኮ ይሄን ኒው አዲስ ይዘን ወጣ እንደዚህ ሆነ፣ ይህንን የዝሙት ሪያሊቲ ሾው የግብረ ሰዶማዊ ሪያሊቲ ሾው በግልጽ በአደባባይ ራቁትነት እንደ ዘመናዊነት የሚያስተዋውቅ ሪያሊቲን ሾው አሁን ብዙዎቹ እያዩት ነው። አብሶ ሴቶች ኢትዮጵያ ውስጥ ማለት ነው። እና ትውልዱ ምን ይፈልጋል? ምን ላይ ነው? ምንድን ነው ትኩረቱን የሚስበው የሚለውን ነገር ስታዩ ሪሰርች ስትሰሩ በጣም ትደነግጣላችሁ። በቃ ጠፍቷል ትውልዱ። ይሄ ነገር ሄዶ ይሄ ብላይንድ ዴቲንግ ሾው የተባለው እርኩሰት አሁን ሌዝቢያኖችም ጌዎችም እየተጠቀሙት ነው፣ እየሰሩት ነው። አያቸው አይደለ? እና ይህንን ስንጠብቅ ወይ ቢያደርጉት እኮ ደስ ይላቸዋል። አሁን የተወሰነ እንደኛ አይነት የነቃ ማህበረሰብ ስላለ እምቢ የሚል ትውልድም ስላለ ነው እኮ እንጂ ብዙ ነገር አምጥተው ቢያደርጉ ደስ ይላቸዋል። ስፒሪቹዋል ዋር ውስጥ ነን አሁን። እኛ እንደምን መሰላችሁ የሚያዩን? እንደ ፋራ እንደ ኋላ ቀር አሁን እየታየን ያለ ነው ማለት ነው። ገብቷችኋል አይደል? እንደዚህ አይነት ነገር ምን ችግር አለው? ይሄ እኮ ምንም ችግር የለው ምንም ማለት አይደለም። በውጩም ዓለም ሲደረግ የነበረ እዚህም ደግሞ እየተደረገ ያለ ነው። ሴትና ሴቱም ሲፈላለግ በዚህ በብላይንድ ዴቲንግ ሾው ወንድና ወንዱም ሲፈላለግ ሲገናኝ ምን ችግር አለው? ይሄ እኮ ምንም ማለት አይደለም ወደ ማለት ይመጣል ማለት ነው። ስለዚህ ጉዳዩን ገና ከስር ከመሰረቱ ካላስቆም ነው ካልተቋወምን ቦይኮት ካላደረግን ይሄ እኛን አይወክልም፣ ከእምነታችን ከማንነታችን ከባህላችን ጋር ከዘይቤያችን ጋር የማሄድ ነገር ነው ካላልን በጣም አደገኛ ነገር ነው ማለት ነው እህት ወንድሞቼ። ምክንያቱም አሁን ኢትዮጵያ ነች እንግዲህ ከባድ ሀገር ከባድ የሆነችባቸው ሊጥሏት ያልቻሉ እንግዲህ በቀኝ ያልተገዛች ቢችሉ ገዝተው ሩል ቢያደርጉ ኑሮ ግን አሁን ከዛ የባሰ ሆነ። ደግሞ በዘመናዊ ባርነት አገዛዝ ውስጥ ወደቅን፣ ትውልዱን አጣ ነው። ይኸው እንደምታዩት እንደዚህ ወንዶች ተደርድረው ብላይንድ ዴቲንግ ሾው እንግዲህ ተብሎ ነው ማለት ነው። እና እንዲህ አይነት ርኩሰት ላይ ደርሰዋል ነጮቹ። ዝም ብለው ሲያመጡላችሁ የሆነ ኮንተንት ወይም ኒሽ ሲሰጧችሁ ተቀብላችሁ ኮርጃችሁ መስራት ብቻ አይደለም። ሪስፖንሲቢሊቲ የሚባል ነገር አለ። ኃላፊነት ውሰዱ። እናንተ ባይሰማችሁ እንኳን እንዲያው ወላጆቻችሁ ኃላፊነት ቢወስዱ ምን አለ? ዝም ባትሉ ምን አለ? ህግም እኮ አይፈቅድም አይደል? ሀገራችን ህግ አይፈቅድም።
እንደዚህ ሴት ልጅ ገለዋን እንድታሳይ እንድትሸጥ፣ ወንዱም እንደዛው ግብረ ሰዶማዊነት እንዲስፋፋ እስከምናውቀው ድረስ ባይተገበርም አንዳንድ ጊዜ እና እምቢ ሲሏችሁ ወደ ህግ ቦታ ሄዱ ወላጆች፣ ልጆቻችሁ ሲያስቸግሯችሁ ማለት ነው። ከዚህ በፊት ስፒድ ዴቲንግ ኢቨንት ተብሎ አጋልጠን ነበር። እንደምታውቁት ደንግጠው ኮመንቱን ዘግተው ምናምኑ ላይ ያቆሙት ነገር ነው። እግዚአብሔር የተመሰገነ ይሁን ለዚህ የቅድስት ድንግል ማርያም ልጅ። ከዛ በኋላ ደግሞ ምን ብለው መጡ? ማንን ይመርጥ ይሆን ላጤ ብለው ፍቅርን ፍላጋ የሚል መጡ። ሴት ልጆች እንደሜኑ ቀርበው ሲመርጣቸው ማለት ነው። እና ነገ የኛ እህት ወንድም የኛ ልጆች እዚህ ነገር ውስጥ እንዳይጠለፉ እንዳይገቡ ከአሁኑ ነው መስራት ያለብን። ካልሰራን ነገ ኖርማል ለሚመስላቸው እነሱ እንደ ፋራ መቆጠር ስለማይፈልጉ ቀጣይ ጄኔሬሽን ቀጣይ ትውልድ ኦኬ ብለው ተቀላቅለው ነው የሚገቡበት። በዛ ጊዜ ሲጀምር እንደ ትክክለኛ ነገር ነው የሚቆጠረው። ካላደረጋችሁት እንዲሁም ፋራ እንድትባሉ ነው የሚሆነው ማለት ነው፣ ወይንም ትባላላችሁ። እና ያ እንዳይመጣ ከአሁኑ ነው መስራት ያለብን፣ ከአሁኑ ነው መቆርቆር ያለብን ለዚህ ነገር። ገባችሁ አይደለ? ካልሆነ ከባድ ነው። አንደኛ ዮሐንስ መልእክት እንዲሁም ምዕራፍ 2 ከቁጥር 15 ጀምሮ ምን ይላል? ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብን መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ከዛ 17 ላይ ምን ይላል? ዓለሙም ምኞቱም ያልፋሉ። ተመልከቱ እንግዲህ ሁሉም ያልፋል። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራልና ስጋችን ደካማ ነው፣ እንፈተናለን፣ እንወድቃለን፣ እንነሳለን። እኔ ሌሎቻችሁ እንግዲህ ፍጹም ሆነን አይደለም፣ ግን በዚህን ያክል ርቀት ተካሂዶ እርኩሰት ሲሰራ ኃጢአት ሲሰራ ስናይ ደግሞ መገሰጽ፣ መናገር፣ ማስቆም መቻል አለብን። ምክንያቱም ምዕራባውያኑ አውሮፓውያኑ የደረሱበትን ስለምናውቅ የጠፉበትን እርኩሰት ስለምናውቅ ማለት ነው። ዳትስ ዋይ ከአሁኑ ካላስቆም ነው ነገ እኛን ያስቆመናል ይሄ ነገር ማለት ነው። ገባቸው አይደለ? እና ሁሉም ያልፋል። እግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል። ስሙት መድኃኔዓለምን ቅድስት ድንግል ማርያም ልጅን ለማለት ነው። በዚህን ያክል እንግዲህ ኦፊሻሊ ተወጥቶ ፐብሊክሊ ፊታቸውን እያሳዩ ሳይፈሩ ሳይደነግጡ ይህን ነገር ማድረጋቸው ራሱ የሚገርም ነው። አንደኛ አቴንሽን ሲከር መሆን ይፈልጋሉ፣ ቫይራል መሆን ይፈልጋሉ። ይሄም አለ፣ ግን በሌላ መንገድ አይኮንም ወይ? ብዙ መንገድ አለ፣ ብዙ በሮች አሉ። አንዱ ቢዘጋ ሌላውን አንኳኩ። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።